ሰላም ሰላም ቤተሰብ እንደምን አላችሁ? ዛሬም የ21 ፈተናችን እንደቀጠለ ነው። ትላንት መጥፎ ጓደኞችን እንዴት እንደምንከላከል አይተናል። ዛሬ ደግሞ የጉዟችንን ግማሽ መንገድ የሚያቀሉልንን አነሳሽ ጓደኞች እንዴት እንደምንመርጥ እናያለን። የ5 ጓደኞችሽን ውጤት ነሽ። ስለዚህ እነማን ወደ ህይወትሽ ማስገባት እንዳለብሽ ዛሬ እነግርሻለሁ። ኛውና የመጀመሪያው ካንቺ የተሻለ ዕውቀት ያላቸው ፈልጊ። ሁልጊዜ ካንቺ ትንሽ የተሻለ የሚያውቅ የተሻለ የሚያነብ ወይም የተሻለ የገንዘብ አያያዝ ያለው ጓደኛ ይኖርሽ። እሷ ጋር ስትሆኝ ሁልጊዜ አዲስ ነገር ትማሪያለሽ እንጂ አትቆሚም። ካለሽበት እስታክ አድርገሽ አትጠብቂም። ምንጊዜም ወደፊት ለመጓዝ ትልቁ ስኬትሽ ይሆናል። ሁለተኛው በሐሳብ የሚደግፍሽን ቫልዩ ትልቁ ህልምሽን ስትናገሪ ትችያለሽ፣ ይሳካልሻል የሚሉሽ እንጂ አይሆንም የሚልሽን አትቅረቢ። አብረውሽ የሚያለምኑት ለለውጥሽ እንደራሳቸው ስኬት የሚያዩ ጓደኞችሽ ትልቅ ኃይል ናቸው። ሌላኛው ዲጂታል ጓደኛ ተጠቀሚ። በአካል የምታገኛቸው ሰዎች አሉታዊ ከሆኑ በሶሻል ሚዲያ ዩቲዩብ፣ ቲክቶክ ጠቃሚ ምክር የሚሰጡ ሰዎችን ተከታታይ። እነሱ በአካል ባይኖሩም ሐሳባቸው ግን የአንቺ የቅርብ ጓደኛ ሊሆን ይችላል። ሶስተኛውና የመጨረሻው የውድ የዚህ ቻናል ተከታታዮች በሙሉ ዛሬ አንድ ፈተና ልስጣችሁ። ዛሬ ካላችሁ ጓደኞች ውስጥ አንዷን መርጣችሁ በርቺ፣ እወድሻለሁ፣ አብረን እንለወጣለን ብላችሁ መልእክት ላኩላት። አብሮ መለወጥ ደስ ይላል። እስቲ ኮሜንት ላይ አብረን እንለወጣለን ብላችሁ ጻፉ። ነገ ደግሞ ለስኬታማ ህይወት ወሳኝ የህይወት ዲሲፕሊን በሚል ርዕስ እንገናኛለን። እስከዚያው ድረስ ግን ቪዲዮአችን ለብዙ ሰው እንዲዳረስ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለምታበረታቱን ከጎናችን ስለሆናችሁ ከልብ እናመሰግናለን። የዛሬው ቪዲዮአችን በዚህው ይሰናበታል። ወዳችኋለሁ ሁላችሁንም።